እዚህ ምድር ላይ የሚዘርፍ ሌባ አለ? ቤት ተከፍቶ ያድርኝ ነካ የለም። እጁን እንቆርጥለታለን። እንኳን የህዝብ ተቋም እንዘርፍ ቀርቶ 20 ምናምን ተቋም የዘረፈን አሸባሪ ወንበዴ ከሱ ጋር እኛንን እኩል አድርጎ ይመድበናል። እኛ እናያለን ማንነት ያለን ክብር ያለን ሰው አማራጭ የለም። አውቃላችሁ አማራ እንደዚህ ያለበት ሁኔታ እንደ ሀገር ያለችን ሁኔታ ሁሉም ሰው ይረዳል ብዬ አስባለሁ። አይደለም እንዴ? አይደለም? ምክንያቱም ምንድን ነው በአራቱም አቅጣጫ አማራ ይባል ብሔረሰብ ላይ ጥቂት የሆነ የጥላቻ ዘመቻ እየተዘመተ ያ ዘመቻ ምንድን ነው? እንዴት እየተደረገ ነው? በውሸት ታሪክ በሐሰት ታሪክ የእናት የአንዲት ነፍሰ ጡር እናት ሆዷ ተቀዶ ጽንሷ እስኪጣል ድረስ ደርሷል። በወለጋ ምድር አሁን ተስተካከለ እንጂ እነ ሙስጣፊ ከመጡ ጀምሮ በሶማሌ የነበረው ሁኔታ ታውቃላችሁ። አርባጉጉ፣ ዶዶላ፣ የተለያዩ ሀገሮች አማራ እንደ ከብት እየታረደ ነው። ቤተሰቦቿ ሙሉ አልቀው አንዲት ሕፃን ያለችውን ነገር ሰሙ ይገርማችኋል። ወላሂ ከእንግዲህ አማራ አልሆነም። እኛም እንደዛ እንድንል ልጆቻችንም ልክ እንደዛ እንዲሉ ያጠፉን የዘመቱት ማን ስርዓተ መንግስት በማን ይደገፋል? በምዕራብ ዓለም ይደገፋል። እኛን መሰረት ያለው ብዙዎች ያጠፉ ለማጥፋት ልጅናት አይደለም ካልሆነ ለመንግስት ተዋቅሮ በሌሎች ብሔሮች እኛንን አስጠልቶና ለይቶ ለአሰፋሪ ሰንዶ ህዝባችን እያጠፋ ያለውን መንግስት መዋጋት ግዴታችን ነው። እኛ ዘራቢዎች ነን፣ ገዳዮች ነን፣ ጡት እንቆርጣለን። አባቶቻችን ያን ታሪክ አስተምረውናል፣ አላስተማሩንም። ግን ይሄን ታሪክ ማናውቀውን ታሪክ ለከብት ላሳደጋት ከብት እንኳን ሚራራውን ህዝብ ያሳደግኳትን በግ ያሳደግኳትን ወተት ያጠጣችኝን ከብት አላርዳትም ብሎ ሚራራውን ህዝብ ቁጥቋራጭ ነው ስም ይሰጡታል። ያለ ባህሪው ባህሪ ይሰጡታል። እኛ ያልሆነውን ማንነት እያሸከሙ ባላዋቂ ትውልድ ፊት እኛን እያስጠሉ አስር ጀምሮ ሲወል አማራ ጠል አድርገው እያሳደጉ የባለስልጣናት እገታ በአማራ ክልል 2016 ከባታ አንስቶ ለአንድ ቀን ያለማቋረጥ ግጭቶችን ያስተናገዱት የተለያዩ አካባቢዎች አሁንም ውጥረት እንደነገሰባቸው የጥይት ሩምታ፣ የከባድ መሳሪያዎች ጋጋታ እንዳመሳቸው ቀጥለዋል። በዛሬው ዕለትም በተለያዩ የአማራ ክልል አካባቢዎች ውጊያዎች እየተደረጉ መሆናቸውን መረጃዎች ያመለክታሉ። በሰሜን ወሎ ዞን ቆቦ ወረዳዎች የሚሰነዘሩ ከባድ የደፈጣ ጥቃቶች እንደቀጠሉ ናቸው። በቆቦ ከተማ የነበረው ውጊያ ቆሞ ከከተማ ውጪ ባሉ እንደ ጮቢ በር ባሉ አካባቢዎች ላይ ከባድና ተደጋጋሚ የደፈጣ ውጊያዎች እየተካሄዱ ነው። በተመሳሳይ በደቡብ ወሎ ሰሞነኞቹ የደፈጣ ጥቃቶች ተባብሰው ቀጥለዋል። የወረኢሉ ወረዳ ዋና አስተዳዳሪ እንዲሁም ምክትላቸው፣ የጃማ ወረዳ ዋና አስተዳዳሪና ምክትል፣ የድርጅት ኃላፊውን ጨምሮ የከለላ ወረዳ ዋና አስተዳዳሪና ምክትላቸው ከስራቸው የሚገኙ የብልጽግና አመራሮችን ጨምሮ በጥቅሉ 9 አመራሮች ወደ ደሴ ሲጓዙ በመንገድ ላይ በፋኖ ኃይሎች ታግተው ተወስደዋል ተብሏል። አመራሮቹን ለማስለቀቅ ትላንት በወረኢሉ አማኑኤል አካባቢ ከፍተኛ ውጊያ የነበረ ቢሆንም አመራሮቹን ማስለቀቅ እንዳልተቻለ ታውቋል። አመራሮቹ የተያዙት እዚያው ወረኢሉ አቅራቢያ ካሳሁን ሁሴን በሚባል አካባቢ መሆኑን የታወቀው። በጎንደር በምዕራብ በለሳ የአርበያ ወረዳ ንዑስ ከተማ ልዩ ቦታው ወራ ከላ በሚባል አካባቢ ላይ ከጠዋት አንስቶ ውጊያ ሲካሄድ ውሏል። በሌላ በኩል በምስራቅ ጎጃም ከተሞች በደብረ ወርቅና ፈለገ ብርሃን ከተሞች እንዲሁም በምዕራብ ጎጃም ዱር ቤቴ ከፍተኛ የመከላከያ ኃይል እንደገባ ለማወቅ ተችሏል። በምስራቅ ጎጃም ዞን ዋና ከተማ በሆነችው ደብረ ማርቆስ ከተማ በተወሰነ መልኩ ሰላማዊ እንቅስቃሴ ተጀምሯል። የባጃጅ እንቅስቃሴ የተጀመረ ሲሆን የንግድ ሱቆች አልፎ አልፎ ተከፍተዋል። ከባጃጅ ውጪ ሌላ መኪና ሲጭንም ሲያወርድም አናይም ሲሉ የከተማው ነዋሪዎች ገልጸዋል። ነዋሪዎቹ አክለውም ከሰዓት ግን ሁልጊዜ እንቅስቃሴ ቆማል ሲሉ አመልክተዋል። በሰሜን ሸዋ ዞን አንኮበር ወረዳ አልዩ አምባ ከተማ አቅራቢያ በተካሄደው ውጊያ
ከፍተኛ የሰብአዊ ጉዳት መድረሱ ታውቋል። በአልዩ አምባ ከተማ የነበረው የሀገር መከላከያ ሰራዊት የወጣ ሲሆን የፋኖ ኃይሎች ወደ ከተማዋ ተመልሰው መግባታቸውን ከስፍራው የተገኘው መረጃ ጠቁሟል። በአንድ ትምህርት ቤት ውስጥ በነበረ የመከላከያ ሰራዊት ላይ በደረሰ የደፈጣ ጥቃት በርካታ ጉዳት ደርሷል። ጥቃቱ በቦምብ የተፈጸመ መሆኑን የታወቀው። በተያያዘ በምስራቅ ወለጋ ከሰሞኑ ጥቃት በተሰነዘረበት ደንጎሮ ወረዳ ፋኖ ገብቷል በሚል ተኩስ መከፈቱ ታውቋል። የወረዳው ነዋሪዎች ላይ ጉዳት መድረሱ እንዲሁ ተሰምቷል። በሌላ በኩል በጠለምት ፍየል ውሃ አካባቢ ሰሞኑን በርካታ የህወሓት ታጣቂዎች መጠጋታቸው ታውቋል። በደደቢት በኩል በጥቅሉ 4 አርሚ ሰራዊት ተጠቅቷል ተብሏል።